በለ ኦላላ ብሩክ ሀይሚን አልፈልግም አለ። በቃ የሀብሉ ድራማ ከዚህ ይጀመራል። በቃ ብሩክ አሁን ሀይሚን አልፈልግም የሚለው እዩ ያሰረችለት ሀብል ችግር ፈጥሮበታል። በቃ ሀብሉን አውልቆ ካልጣለ ከዚህ በኋላ ብሩክ ሀይሚን አይፈልግም። በቃ እዩ መተት አሰርታበታለች። በቃ ከዚህ በኋላ ድራማው በዚህ ነው የሚሰራው። ብሩክ እምቢ ብሎ ዛሬም ከገገመ በቃ ገግሞ ነው የሚቀረው። ለምን ገገመ? ለምን እምቢ አለ? ለምን ሀይሚዬ ለመነችው እሱ እምቢ አለ ሲባል እዩ ያሰረችለት የአንገት ሀብል ችግር አለው ተብሎ ይቀጥላል ማለት ነው። በቃ አስተያየት እንሰጣለን እንደ ቪዲዮ። እንዴት አመሻችሁ ጋይስ? አረ ብሩክ አሁንም ገግመሃል። በለው ታው እንጂ ብራዘር። እንዴ ምንድነው ችግር? ሀይሚ ደግሞ ምናለች? ምንም ቢሆን በደንብ አርጌ ከሰዋለሁ። አረ እባክሽ ምኑን ነው የምትከሽው? እሱ አስረግዞ አንቺ ካሽ ሆንሽ፣ እሱ አጥፍቶ አንቺ ቅርታ ጠያቂ ሆንሽ እንዴ? ከዚህ በላይ ሀይሚ አትለምኘው። ከላዝ ምን ሆነሃል ብሮ? ዋይ ለምኑኝማ ሲበዛም ይመራል። ሲቀጥል ደግሞ ሁሉም ሀይሚ ላይ ያፈጠጡባት እንዴ! ምንድነው ችግራችሁ? ፋዙካው ሳይቀር ማለት ነው ጋሽዬ ሳይቀር ሀይሚን የሆነሽ ቃላት ስትናገር ልቅ የሚያደርጉና በለው ቅጥቅጥ የሆነ ነገር ስትል ቅጥቅጥ። ምንድነው ችግሩ? የሆነች ነገር ስትል ቅጥቅጥ። ዋይ በቃ ከላስ የራስን ህይወት ጀምራ ነው እንዴ ስትል ለምን አልሽ? የሆነ ነገር ስትል ለምን እንዲታለሽ? ዝም በይ አፋፏን ይሏታልና በመጀመሪያ ደረጃ ብሩኬ ጥፋተኛ ሆኖ ሀይሚ ለምንድን ነው ሁሉም ሰው ሰብስባ የምትለምነው? ብሩኬ ማለት ነው ካልፈለገ ይሄድ በቃ። ፍቅር በልመና እኮ አይሆንም ጋይስ። ምን ሆናችኋል? ከዚህ በላይ ሀይሚን ባትለምኙ ደስ ይለኛል። ምክንያቱም ከዚህ በላይ ክብርሽን ዝቅ ማድረግ የለብሽም። ገና እሱ ለአንቺ ጥሩ ነው፣ ገና እሱ አንቺን ይወድሻልና ከዚህ በላይ መለመን የለበትም። ምክንያቱም በለመንሽ ቁጥር ልክ አንቺን ጥፋተኛ እያደረገ አንቺ እንደበደልሽው እሱ ምንም ነገር እንዳላጠፋ እየሆነ ነው። እንዳለ ጥፋቶቹ በሙሉ የራሱ ሆነው እያለ ሀይሚ ለምን ተጠራጠርሽ? ለምን ጥያቄ ጠየቅሽ? ለምን አስረዳኛልሽ? ተብላ ይህን ያክል መቀጥቀጥ የለባትም። የብሩክ እናትም ብትሆን ጋሽዬም ቢሆኑ ሀይሚ ላይ ነው ያፈጠጡት። ብሩክ በቃ ምንም ያላጠፋ ሰው ቅዱስ ሰው ሆኖ ነው የተቀመጠው። ማንም ሴት ማለት ነው ሌላ ወንድ ጋር ሄዶ ሌላ ሴት ጋር ሄዶ ባልሽ አስረግዟል ተብሎ ሴት መታ ብትጠይቅ ይህን ጥያቄ ሁሉም ሰው ይጠይቃል። ሲቀጥል ደግሞ ሀይሚ ቆይታ ተመልሳለች። ያኔ ይቅርታ ጠይቂያት ነበረ። በአባትሽ ፊት እንዲብዬሽ ነበር፣ በአባትሽ ፊት እንዲብዬሽ ነበር። ይሄው አሁን እሷን በእናት ፊት ይህንን አለች እና እሙሽ ሳይቀር አስተያየቷ በስማም እንዴት እንደምታያት ብታዩ ማለት መጀመሪያውን አካባቢ ሄዳችሁ ፊቷን እንዲጭምድድ ዳርጋ ነው እያየቻት የነበረው እና ብቻ ስለ ሀይሚ መጥፎ ነገር ይሁን የሰማሽ ሁሉ ይመስለኛል። እና እንዴ ቡራ ምንድነው የምትለምነው? ፈጣሪ ሆይ ትዕግስቱን ስጠኝ። ይህ ድራማ ያበቃም እንዴ ጋይስ? መቼንም ያበቃ። ሀይሚ በቃሽ፣ ከዚህ በላይ ወንድ ናት። ለምኝ ድራማም ቢሆን ክብርሽን ዝቅ እንድታረጊ አልፈልግም። የኔ ቀመም ማለት ነው። እሱ ሌላ ህይወት ከጀመረ አንቺም ሌላ ህይወት ትጀምሪያለሽ። ሀቢብቲ ምን ይሄ እኮ ቀላል ነገር ነው። ሲቀጥል ብሩኬ በቃኝ፣ ከዚህ በኋላ ከሀይሚ ጋር መቀጠል አልፈልግም በለው እብድ የጣለው አንዱ እንዳያነሳለህ። እሺ አንዱ እንዳያነሳለህ እንዴ በየተራዛጋችሁን እኮ ሀይሚ ስትበርድ ብሩኬ ይገላል፣ ብሩክ ሲበልድ ሀይሚ ትገላለች። ሲጀመር ብሩኬ ያለ ሀይሚ አይሳካልም። ይሄን ማወቅ አለብህ። ሀይሚ የገቢ ምንጭ ናት። ሁለት ቤት ብትገዛ፣ ሁለት መኪና ብትገዛ በሀይሚ ላይ ነው። ይሄን ማወቅ አለብህ። ሀይሚ ከሌለሽ ከዚህ በኋላ ሌላ ሴት ብታመጣ እንኳን እንደ ሀይሚ እንደማንከተልህ እና እንደማንወድህ ግልጽ ነው። ከሀይሚ ጋር ስትሰራ ነው የሚያምርብህ። ሀይሚን ብትሆን ከብሩክ ውጭ አያምርባትም። ብሩክን ትተሽ ሌላ ወንድ ጋር ብትሰሪ እንደ በፊቱ አንከተልሽም፣ አናይሽም፣ እንወድሻለን ግን ከብሩ ጋር ስትሆኝ ነው በቃ የሚያምርብሽ። አንተም ከሀይሚ ጋር ስትሆን ነው የሚያምርብህ። የሆነ ሀይሚ ብቻዋን ስትሰራ የሆነ ሰው የሆነ ብቻ ግማሽ አካሉ የሆነ ቅርቅር የሚላችሁ ነገር የለም። እንደዛ ነው ብሩክም እንደዛ እና አንድ ላይ ሆኑ። ብሩክ ደግሞ በጣም ተለመንክ። በቃ ከዚህ በላይ አትግደርደር። ሴት ነው የሚግደረደር እንጂ ወንድ ነው እንደሚግደረደረው። ከመቼ ወንድ ነው ሴት ልጅ ማለት ነው አባቷን ወንድ ልጅ ነው አባቱን ይዞ ሄዶ የሴት ልጅ ቤት የሚለምነው? ሴት ልጅ ታረቂኝ እያለ ቢጣሉ እንኳን አንድ ላይ ሆኖ እንኳን ቢጣሉ ማለት ነው በትዳር እንኳን በትዳር ሲሆን እንኳን ማለት ነው ትዳር ላይ ሆነን አንዲ ባልና ሚስት ሲጣሉ ወንድየው ነው አባቱን ይዞ ሄዶ የሚለምናት። ነይ እንታረቅ፣ አብረን ሁን፣ ትዳራችን እንምራ፣ እንመስረት ብሎ ለምኖ የሚወስድ እንጂ
በፍቅረኛ ሆኖ ሀይሚ አባቷን ይዛ ሄዳ ብሩክና አብረን እንቀጥል እባክህ እያለች እየለመነችው፣ ከዛ ደግሞ እናቱንም ጠርታ በእናቱ ፊት እባክህ አብረን ይሁን የኔ አባት የኔ ጌታ እያለች ሹሩሩ፣ በዛ ላይ ጥፋቱ የሱ ሆኖ ከዛ ደግሞ እክስሃለሁ ምናምን እና ሀይሚ ከዚህ በላይ ብሩክ ራሱን እንዲቆልል ባታደርጊው ጥሩ ነው። አንቺም ለራስሽ ለክብርሽ ማለት ነው። ማንም ወንድ መለመን የለበትም። ሲፈልግ ፈልጎሽ ከሆነ ሰው ሽማግሌም ይዞ መጥቶ የለምንሽ እግርሽም ስር ይውድቅ ይወስድሻል። ለምን አሁን ይቅርታን ተቀብለህ ያን እግሯ ስር ከወደቅ አሁን ለምንድን ነው ሀይሚ ይቅርታ እየጠየቀች ያን መቀበል ያቃተ? ይሄ ነው የኔ ጥያቄ። እና ምን ላይ ትፈልገ ከሆነ ሰበብ ከሆነ ምንም ችግር የለው። እና አሁን እንግዲህ ብሩኬ ሀብሉ ጋር ሊሄዱ ነው። ካላስ አሁን የሀብሉ ጉዳይ ሊጀመር ነው። ድራማው ይቀጥላል። ብሩክ ግግም ብሏል ዛሬም። ስለዚህ ሰበቡ ሀብል ነው ማለት ነው። በቃ እዩ ያሰረችለት ሀብል የሆነ ነገር አለ። በቃ ምን መሰላችሁ የእዩ ባል መጥቷል በራሱ ቤት። ብሩኬ በውስጥ ከእዩ ጋር መገናኘት ይፈልጋል። እዩን እንድታገኛት አልፈልግም፣ ስታገኛት ይከፋኛል አለ። ይሄ ማለት ብሩኬ ከእዩ ጋር መሆን እፈልጋለሁ እያለ ነው ማለት ነው። እንደዚህ ያለበት ምክንያት ምንድን ነው ከተባለ ደግሞ አንገቱ ላይ ያሰረችው ሀብል ነው። ስለዚህ ብሩክ እዩን እየፈለጋት ነው ብሎ ሊመጡ ነው። ብሩክ ከእዩ ጋር መሆን እፈልጋለሁ አለ። በቃ ይሄ ነው። ተቀየረባት። በቃ ሀይሜ ላይ ቀይር እንደምታዩት ዛሬ ፊቱ ቀይር ብሏል ምናምን። እውነት አይደለም። ይህ ሀብሉ ችግር ኖሮበት ድራማ ነው። ለድራማ ማጣፈጫ ብሩክ ሀይሚን እምቢ ብሏል። እየተለመነ እየተጨቀጨቀ ነው። ስለዚህ ብሩክ ሰበቡ ምንድን ነው? ሀብሉ ነው። በቃ ከአንገቱ የታሰረለት ሀብል ሀይሚን እንዲጠላ አድርጎታል። ያኔ ቅርታ ሲጠይቃን ነበር፣ ሲለምናን ነበር። አሁን ደግሞ ሀይሚ እየለመነችው እሱ አልፈልግም እያለ ነው። ይሄ ማለት ሀብሉ ችግር አመጣ ተብሎ ድራማ ይጀመራል ማለት ነው። ባጭሩ ይሄ ነው። ስለዚህ ሀይሚዬ ድራማ ውስጥም ካለሽበት ሂዱበት ጎበዝ ሂዱበት። ግን ክብራችሁን የሚያስጥል ስራ እንዲሰሩ አልፈልግም። ሀይሚ በተለይ ሴትን ልጅ የሴት ልጅ ባህሪ ነው ያለሽ። ይህን ባህሪሽን ደግሞ እንድትጠይ አንፈልግም። ሴት ስለሆንሽ ነው የምንወድሽ። እንደ ሴት ባህሪሽ በሙሉ የሴት ባህሪ ነው። እንደ ሩታ ምናምን እንድትሆኝ አንፈልግም። በቃ የሴት ባህሪ ይዘሽ ዩቲዩብ ላይ የምትሰሪ አንቺ ብቻ ነሽ። በቃ ማንም ጋር ማትለጣጠፊ፣ ክብርሽን ጠብቀሽ በስነ ስርዓት ከአንድ ወንድ ጋር ብቻ የምትሰሪ ምርጥ ሴት አንቺ ነሽ። ለዛ ነው የምንከተልሽ የምንወድሽ። ይህን ባህሪሽን ደግሞ እንድትቀይር አንፈልግም። ከሌላ ወንድ ጋር ለዩቲዩብ ብር ብለሽ ክብርሽን ጥለሽ እንድትሰሪ አንፈልግም። ድራማ ቢሆንም ከብሩክ ጋር ነው እንድትሰሪ የምንፈልገው። ሀይሚዬ በዚህ ልክ ብሩክን መለመን የለብሽም። አሁን ብሩክ እንኳን ቢበርድ ሀይሚ ደግሞ ትነሳለች። ያን ያክል እየለመንኩ ለምን እምቢ አልከኝ ትላለች። ምክንያቱም ባለፈው ቤቱ ሄዳ ለምኖ ምናምን በኋላ ሲጠይቃት እምቢ ብላለች ማለት ነው። እና ሀይሚ ከዚህ በላይ ብሩክን አትለማመጭ። ምክንያቱም እሱ ያለ አንቺ እንደማይሳካለት ታውቂያለሽ። አንቺም ያለ እሱ አይሳካልሽም። ግን ደግሞ መለመን በወንድ ያምራል፣ በሴት ጭራሽ ነው የሚያምረው። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። መለማመጥም ሆነ መለመን በወንድ ያምራል እንጂ ጥፋቱ የብሩክ ራሱ አስረግዞ ምናምን ጉጭር ብላ ተብሏል። ዞሮ እሱ ባያምንም ተብሏል። ዞሮ ሀይሚ ከብሩክ መጣላትም መለየትም ብታስብ ምክንያት አላት። ያለ ምክንያት አይደለም። እርግጠኛ ይሁንም አይሁንም እናት መቼም ያረገዘ ሴት አባቱ የምታውቀው ራሷ ናት አይደል? ስለዚህ እሷ ከብሩክ ነው ካለች ሀይሚ መጠራጠሯ ምንድን ነው ጥፋቱ? ሀይሚ ተጠራጠረች እንጂ እንደ አላለችም። አሁንም ቢሆን ልጁ አንተ ቢሆንም እቀበልሃለሁ ያለች ነው። ስለዚህ አንተ ብሩክ ለምኑኝ አይሰራም። ሀይሚን ቢሆን ከዚህ በላይ መለማመጥ የለብሽም። ብሩክን ቢሆን ሀይሚን እውነት የምትወዳት የምታፈቅራት ከሆነ ከዚህ በላይ እንድትለምንህ አትፈልግ። በቃ አባቷን ይዛ ለመነችህ፣ እናትን አምጥታ ለመነችህ፣ ባለፈው ለመነችህ፣ በጣም ብዙ ጊዜ ለመነችህ። በቃ መለየት ከሆነ የፈለግከው እንግዲህ ያው ሀብሉ ነው። በቃ ሀብሉ ነው ችግሩ። ወይኔ በላቸው። አይ የሀብሉ ድራማ ሊጀመር ነው። በጣም ይገርማል። ለማንኛውም ብሩክ ከዚህ በላይ ባትለመን ጥሩ ነው። ምክንያቱም እቺን እንቆ የሆነች ልጅ ባታጣት